ጤና ይስጥልን። ምሳሌ ቀጣይ ክፍል። አዲሱ ጠበቃ። ሉላ በጣም ግራ ገብቷታል። ጠበቃው የማይሆን ጥያቄ እየጠየቃት ይገኛል። ጠበቃው ግን ምን ነካው? በሕግ እንደሚያስጠይቁ አያውቅም? በራሱ በሕግ እንደምትጠየቅ እያወቀ እነሱ በሕግ እንድትጠየቁ ይነግራታል። ሉላም በግዴታ ከሱ ጋር እንድትሆን ይፈልጋል። ሉላ ግን በፍጹም ባሏን መክዳት አትፈልግም። እንዲሁም ደግሞ መክዳት የለባትም። ሲቀር ይቀራል እንጂ የማይሆን ስራ ውስጥ መግባት የለባትም። ነገር ግን እሱ አስጨንቋታል። መጨረሻ ምን ይሆናል? ሉላ ግራ ገብቷታል። ሞገስም ተስፋ አድርጓል። ምክንያቱም ጥሩ ጠበቃ ነው፣ ጎበዝ ጠበቃ ነው፣ ንብረቴ በቅርብ ቀን ይመለሳል ብለዋል። ሉላ ራሷን አሳልፋ ትሰጥ ይሆን ወይስ ጠበቃው ያዝንላት ይሆን? ዝናም መሀሌትን ጥምድ አድርጓታል። ብር አልሰጥሽም፣ ስራሽን በአግባቡ አልሰራሽም ብሏታል። ምክንያቱም ማለት ሞገስን እዛው ለማስቀረት ወደ ሐኪም ቤት ሄዳ ነበር። ነገር ግን ፍራታ በጣም ጥሩ ስራ ሰርታለች። ደውላ ለመድብል ነገራው ነበር። ስለዚህ ሞገስ ከሐኪም ቤት ወጥቷል። አላገኘችው፣ ሳይሳካላት ቀርቷል። ምክንያቱም እሱን ብታሳካ ዝና ገንዘብ ይሰጣት ነበር። ማህሌት ገንዘብ ፈላጊ ናት። ብርም አላገኘችም። ኤፍራታም ብር አሰጥሽም ብላት ነበር። ነገር ግን ያው እህቷ ስለሆነች አጨክንባትም። ሰጥሻለሁ የተወሰነ ብላታለች። ማህሌት ግን እዚህ ጋር ትንሽ ደህና ስራ ሰርታለች። እሱ ምንድነው? ኤፍራታን ደብቃለች። አሳልፌ አልሰጥም፣ ምንም ቢሆን ቤትም ቢሆን እሷ ጋር ተጠግቼ ነው የምኖረው ብላ ማለት ነው። ምክንያቱም ዝና አሳልፈሽ ስጪኝ እያላት ይገኛል። እሷ ግን ከሀገር ወጥታለች እያለች ጥሩ ስራ እየሰራች ነው ማለት ነው። እንዲሁም ብሩክን ተመልሰሽ ይቅርታ ጠይቀሽ አብረሽ ኑሪ ብሏታል። ማህሌት ብሩክን ይቅርታ ጠይቃ ወደ ቤት ብትገባ ሌላ ታሪክ ለመስራት አስቦ ነው ይመስለኛል። ብሩክ ግን ማህሌትን መቼም ቢሆን ወደ ቤት መልሳት አይመስለኝም። ምክንያቱም እዚህ ጋም ቅድስት ብሩክን እየጠበቀች ነው። መድብልን ቃል ገብቶላታል። ብሩክ ይገኝ እንጂ አንቺን ድርሻለሁ ብሏታል ለቅድስት። ስለዚህ ማህሌት ዳግመኛ ወደ ህይወታቸው መታ ትበጠብጥ ይሆን? ብሩክስ ምን ይወስናል? አብረን ምናየው ይሆናል። መጨረሻቸው ምን እንደሚሆን። ሞገስ ምንም አይልም፣ ተሽሎታል ወደ ቤትም ስለገባ። ብሩክም ተናግረዋል። ምሳሌም በጣም ደስ ብሏታል። ምክንያቱም አባቷ ስመጣ አይናገርም ነበር፣ በጣምም ታሞ ነበር። አሁን ግን በምላስም ማውራት ጀምሯል። ምሳሌም ቅድስትም ሁለቱም በጣም ደስ ብሏቸዋል። መድብልም ጀግና ነው፣ ወንድሙን አስፈትቶታል። ወደፊትም የሚቀረው ስራ ይኖረዋል። ነገር ግን ወንድሙ ስለተፈታለት ስለተገኘለት በጣም ደስ ብሎታል። ጀግና ማለት ይሄ ነው። የገባበትን ቦታ ገብቶ ወንድሙን ይዘው ይመጣ። አንዳቸው ምንም ነገር ሳይሆኑ ትንሽ ሞገስ ተጎዳባቸው እንጂ ሞገስም እያገገመ ነው። እሱም በቶሎ ይሻላል ብዬ አስባለሁ። ውድ ቤተሰቦቼ ደራቱ ግን ሰብ እያደረጋችሁ እናንተም እንደኔ ተከታተሉ። መልካም ቆይታ ይሁንላችሁ። ቀጣይ እስከምንገናኝ ድረስ